ማንም ታናሽነትህን አይናቀው። ሐዋርያው ጳውሎስ ለወጣቱ ጢሞቴዎስ ያስተላለፈው መልእክት ነው። በቤተ ክርስቲያን በመጋቢነት ኃላፊነት የተሰጠው ይህ ወጣቱ ጢሞቴዎስ መኖር የሚገባውን ሕይወት እንዲኖር ሐዋርያው ጳውሎስ ሲመክረው በአንደኛ ጢሞቴዎስ መልእክት ምዕራፍ 4 ከቁጥር 11 ጀምሮ ያለውን አነብና እንጸልያለን። ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽሕናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። እስክመጣ ድረስ ለማንበብ ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር። ለራስና ለትምህርት ተጠንቀቅ፣ በዚህም ጽና። ይህንን ብታደርግ ራስህንም የሚሰሙህንም ታድናለህ። ተወዳጆች፣ ወጣትነት በብዙ ፈተና በብዙ ትግል የምናልፍበት ወቅት ነው። ለዚህ ነው ሐዋርያ ጳውሎስ ለዚህ ለወጣቱ መጋቢ በአጽንኦት የሚናገረው እውነት በቃልም በኑሮ በፍቅርም በእምነትም ለሚያምኑት ምሳሌ ሁን፣ ማንም ታናሽነትን አይናቀው በማለት ይናገራል። በተለይ ወጣትነታችንን ማስከበር የምንችለው እንደ እግዚአብሔር ቃል ሕይወታችንን በመምራትና በመኖር ነው። ያን ጊዜ እግዚአብሔር መንፈስ ቅዱስ በእያንዳንዳችን ሕይወት ውስጥ በሚያደርገው ፍሬያማ ነገር በፍሬያችን ልንገለጽ እንችላለን። ወጣቶች ሁልጊዜ ተስፋ ማድረግ ያለባቸው አንድ ዋነኛ ነገር ከእግዚአብሔር ጋር ባላቸው የዕለት ተዕለት ግንኙነት በጥንቃቄ ሕይወታቸውን እንዲመሩ ከዚህ ከመጋቢው ከወጣቱ ጢሞቴዎስ ለተላለፈለት መልእክት መረዳት መገንዘብ እንችላለን። ሐዋርያው በዚህ ውስጥ በአጽንኦት የሚናገረው እስክመጣ ድረስ ለማንበብ ለመምከር ለማስተማርም ተጠንቀቅ በማለት ይናገረዋል። ለዚህ ለወጣቱ መጋቢ ኃላፊነት ሰጥቶት እንደገና ደግሞ በሰጠው ኃላፊነት ላይ ጸንቶ ፍሬያማ እንዲሆን አቅጣጫን ሲያሳየው እንመለከታለን። በተለይ ወጣቶችን በመምራት ወጣቶች ፍሬያማ የሆነ አገልግሎት በቤተ ክርስቲያን ውስጥ እንዲሰጡ ልናበረታታቸው፣ ልንደግፋቸው፣ ምቹ ሁኔታን እንድንፈጥርላቸው ሐዋርያው ለዚህ ለወጣቱ መጋቢ ከሚያደርገው ጥንቃቄ ተነስተን መማር እንችላለን። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር፣ ለራስና ለትምህርት ተጠንቀቅ በማለት ይናገረዋል። በእግዚአብሔር ቃል እውነት ሕይወታችን እየተገነባ እያደገ በሚሄድበት ጊዜ ፍሬ እናፈራለን። ያም ብቻ ሳይሆን ራሳችንንም ሌሎችንም የምናድንበት የእግዚአብሔር የተትረፈረፈው ጸጋ ይገናኘናል። ለዚህ ነው በቃልም በኑሮም ለሚያምኑት ምሳሌ የምንሆነው በመጀመሪያ ደረጃ ሕይወታችን ከእግዚአብሔር ጋር ባለን ግንኙነት የሰመረ በሚሆንበት ጊዜ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ዛሬ በተለያየ ፈተናና ተግዳሮት ኃላፊነትን በመሸሽ ያሉ ወጣቶች ወደ እግዚአብሔር ሐሳብና ፈቃድ በመመለስ ከእግዚአብሔር አምላካችን ጋር የጠበቀ ግንኙነት እንዲኖረን ይህ መልእክት ያሳስበናል። እግዚአብሔር አምላካችን በመጥራቱ እንዲሁም በሚሰጠው የጸጋ ስጦታ አይጸጸትም። በእያንዳንዳችን ውስጥ እግዚአብሔር አምላካችን የሚያስቀምጠው የጸጋ ስጦታ ቤተ ክርስቲያንን ቅዱሳንን ለማነጽ እንደገናም ደግሞ በወንጌል እውነት ሌሎችን ለመድረስ እንደሆነ ተገንዝበን በእኛ የተሰጠንን የጸጋ ስጦታ ቸል እንዳንል ይህ ክፍል ያሳስባል። በአንተ ያለውን የጸጋ ስጦታ ቸል አትበል፣ ማደግህ በነገር ሁሉ እንዲገለጥ ይህንንም አስብ፣ ይህንንም አዘውትር ይላል። ተወዳጆች፣ እግዚአብሔር አምላካችን ለሰጠን የጸጋ ስጦታ በመጠንቀቅ እንደገና ደግሞ እግዚአብሔር የሰጠንን የጸጋ ስጦታ ቸል ሳንል በነገር ሁሉ ለቤተ ክርስቲያን መታነጽ፣ ለትውልድ እረፍትና መዳን እንድንጠቀምበት እግዚአብሔር አምላካችን ይናገራል። ክብር ለእግዚአብሔር ለአምላካችን ይሁን። ቤተ ክርስቲያን ወጣቶች በእግዚአብሔር ሐሳብና ፈቃድ ከእግዚአብሔር ጋር የጠበቀ ሕይወት ኖሯቸው እንዲያድጉ
ልናበረታታቸው ደግሞም ልንደግፋቸው ምቹ ሁኔታን እንድንፈጥርላቸው ይህ የሐዋርያው ጳውሎስ ለወጣቱ መጋቢ ያስተላለፈው መልእክት ያዘናል። ክብር ለእግዚአብሔር ለአምላካችን ይሁን። እስኪ እንጸልያለን። እግዚአብሔር አምላካችን አባታችን ሆይ በቤተ ክርስቲያን ስለሰጠን ወጣቶች እናመሰግናለን። ወጣቶች የተሰጣቸውን የእግዚአብሔርን የጸጋ ስጦታ ቸል ሳይሉ ብርቱ የሆነው ሁሉን ቻይ እግዚአብሔር ከእነርሱ ጋር እንዳለ በማሰብ እስከ ፍጻሜው ከእግዚአብሔር ሐሳብ ጋር በመተባበር መሄድ የሚችሉበትን ጸጋ እግዚአብሔር ሆይ እንድትሰጣቸው እንጸልያለን። ሁሉ ደግሞ ለክብር ይሁን በጌታ በኢየሱስ ስም አሜን። ተወዳጆች እግዚአብሔር ይባርካችሁ። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረትና አንድነት ከአሁን እስከ ዘላለም ከሁላችን ጋር ይሁን አሜን።